ስታውሪ እህቴ እኔ ላንቺ በጣም ነው ደስ ያለኝ። እውነት ያርግልሽ። በጣም ነው ደስ ያለኝ። ምንም ነገር ሳይጎልብሽ ደስተኛ ሆነሽ ኑሪልኝ። አመሰግናለሁ። ያንቺም ቀን ይመጣልሽ። አዎ ልክ ነሽ፣ ይመጣል። እና ሰዎቹ መጡ። የምን ሰው? ሽማግሌዎቹ ማለት ነው። እነሱማ ገና አልመጡም። በስመ አብ እንዴት እንደጨነቀኝ። ይሁን ነገር ሳይፈጠር በሰላም ባለቀ። አትጨነቂ፣ ምንም አይፈጠርም። እንዴት ነው? በጣም አምሮባችኋል። ቆይ አንቺ ሙሽራ ነሽ እንዴ? እኔ ኧረ አይደለሁም። አንቺም ለመቀብለሻል አምሮብሻል ብዬ ነው። አንቺም እኮ አምሮብሻል ይልሽ መሲ። በድጋሚ በጣም ደስ ብሎኛል። እንኳን ደስ አለሽ። ማንኩላታል ባትኮለ በጣም ጥሩ ባታጥሩ ታያት እባክሽ። ግን እኮ እሷም ተናዳ ነው። ነገሩም ደግሞ ድንገተኛ ስለሆነ ያናድዳል እኮ። መናደዷ ጥሩ ነው። እስከ መቼኛ ብቻ እየተናደድን እንችለዋለን? ግን ቆይ ሄለን እኮ አልጠፋችም። አሁን ለሄለን ከነገረቻት ምንድን ነው የማደርገው? ፈጣሪ ሆይ ይህንን ማሰብ አልፈልግም። እባክህ አንተ ጠብቀኝ። ተደበቀች ነው ያለችው። እዚህ ቤትም ዛሬ መታ ነበር። ተደብቃ ነው የወጣችው። ስለዚህ የሰማው ዜና ልክ ነው ማለት ነው። ግን ለምን ተደበቀች? ለማንኛውም ይሄን ለኔ ተይው። አንቺ ለፕሮግራሙ ተዘጋጅ። የደስታሽ ቀን ነው። እሺ ወንድሜ፣ በጣም አመሰግናለሁ። የምተማመነብህ ወንድሜና ምርጡ ቤተሰቤ ነህ። ስለዚህ እወድሃለሁ። እሺ እኔም እወድሻለሁ ምርጡ እህቴ። ደግሞ አታስቢ፣ ሁሌም ከጎንሽ ነኝ። ስላገባሽ አልተውሽም። ልክ እንደ በፊቱ ነው ማደርግሽ እና በቃ አድገሽ አንቺም ልታገቢ ነው ማለት ነው። ቤሉል ደግሞ በቃ ረፋት ተሳፈረኝ። ውጣ። ብታፍሪም አታገቢ ነበር። ምን በቃ ውጣ ውጣ ውጣ። እሺ ከዚህ ነው ወጣው። አልፈልግም። በቃ ውጣ። ግን አላገባ ነው ብለሽ። ሰላም ውዴ ቻናሌ ቤተሰቦች እንዴት አላችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ሆይ? እንግዳ ድራማ እንግዲህ በክፍል 68 ላይ እንግዲህ የመሲ ሰርግ ፍጥን ብሎ እንግዲህ ምንድነው የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይባላልና የመሲ ሰርግ በጣም እየተሯሯጠ ይገኛል። አሁን ላይ እንግዲህ ሽማግሌ ለመሲ ተልኳል ማለት ነው። ብዙዎቻችሁ ቴዲን አላመናችሁትም። ቴዲ ምንድነው ሀሳቡ እያላችሁ ነው። በነገራችን ላይ ቴዲ ያን ያክል መጥፎ ሰው አይደለም። መሲ ላይም እያስመሰለ ነው ብዬ አልልም። ምክንያቱም መሲ በጣም ነው የሚወዳት። በዛ ላይ ደግሞ አንድ ሚስጥር ብቻ ነው ያለበት። ምናልባት እሱን ብነግራት መሲ እሺ አትለኝም ብሎ አስቦ ሊሆን ይችላል። እሱም ደግሞ ከሄለን ጋር ስለነበረው ግንኙነት ማለት ነው። ሄለን የድሮ ሚስቱ እንደነበረች ወይም ደግሞ የልጁ እናት እንደሆነች ግን የሚያውቀው ነገር የለም። ቴዲ እንግዲህ ንኑ የሱ ልጅ እንደሆነች በፍጹም አያውቅም። ስለዚህ ነገ ላይ ልጅ አለ ብትለው ሄለን ማለት ነው ራሷ ላለመዋረድ ስትል ወይም ደግሞ ለቤሉል አባት ሀብቱን ለልጇ እንድትወርስ ስለምትፈልግ ቤሉል አያውቅም ብላ ስለምታስብ ምናልባት ሚስጥር አድርጋ ትኖራለች እንጂ መሲና ቴዲን ለመለያየት ብላ ቴዲ ልጅ አለህ ብላ ታቃጥራለች ብዬ አላስብም። ነገር ግን መሲ በጣም ፈርታለች። መሲ ብቻ ሳትሆን እኛ ሁላችን የመሲና የቴዲ ሰርግ በጣም ከመጠን በላይ ነው እንግዲህ ፍጥን ያለው የሆነ ችግር እንዳይገጥማቸው በተለይ ሄለን ማለት ነው አርፋ አተኛም። እንግዲህ መሲ ሄለን ሳታውቅ ሰርጉ ይደረግ ብላ ነበረ። እሷ በሌለችበት ሽምግልና ቤታቸው ተልኳል። ይህን ነገር እንግዲህ ከዚህ ቀደም ለኤልሹ ማንም ሰው አልነገራትም። እንግዲህ ትላንት በባለፈው ክፍል ወይም ደግሞ በትላንቱ ክፍል ላይ በክፍል 67 ላይ ሄለን ቤት ውስጥ አድራ በጠዋት ስትወጣ መሲ ታገኛታለች። እና እንግዲህ ይህን ነገር ለማንም ሰው ትንፍሽ እንዳትይ፣ ከዚህ ቤት እንደመጣው ማንም ሰው ማወቅ የለበትም ስትላት
እኔም ይሄን ነው የምፈልገው፣ እዚህ ቤት እንድትኖሪ አልፈልግም ብላ እንግዲህ ኑኑ እንዳታያት እንደውም ኑኑን ዘወር አድርጋላት ነው ወታ የሄደችው። እዚህ ቤት ምን እየተካሄደ እንደሆነ እያየሽ ንገሪኝ፣ የለችም ብለው ቤቴ ውስጥ እንዳይፈነጩበት ብላት ነበረ ልጇን። እና እንግዲህ ወታ ከሄደች በኋላ መሲ ለማንም ሰው ነገር አልተናገረችም ነበረ። ነገር ግን አዶናይን የሆነ መድኃኒት አጠጥተው ስለነበረ ልጁ ነገሮቹን ሁሉ ረስቶ ኑኑን ግን አልረሳውሽም አንቺ ሚስቴ ነሽ ሲል ያየኑ እንገኛለን። እንግዲህ አዶናይ ምን አስበው እንደው አናቅም። ምንድን ነው ሆድ ያባውን ብቅል ያወጣዋን ይባላል። እና ሲመኘው ሲፈልገው የነበረውን ወይም ደግሞ ምኞቱ የነበረ ነገር ነው እንግዲህ ልክ አበድኩኝ ሲል እንደ ማበድ ነው ያለውና ያኔ ግን እውነተኛ ስሜቱን ያወጣው እንግዲህ ያኔ ነው ማለት ነው። ብዙ አማራጮቹን ተጠቅሞ ነበረ። ቤሉልን አግቶ እሷን ሪከርድ አድርጓት ነበረ። የኔ ብቻ ነች እስከ መጨረሻው እያለ እንድታወራ አድርጓት ነበር ኑኑን። እነዚህን መረጃዎች ይዞ እንግዲህ አንቺ የኔ ነሽ እያለ ለተወሰነ ጊዜም ቢሆን ከቤሉል ለይቷት ነበረ። እና እንግዲህ ያ ነገር ኑኑ መናገር ስትችል ስላስፈራራኝ በግድ ከአንተ ጋር የመሆን እቃ አይደለውም ብላ እምቢ ካለችው በኋላ እንግዲህ እሱም የአባቱ ጉዳይ ስለያዘው ዘወር ብሎ አላያትም ነበረ። ነገር ግን ከቤሉል ጋር ባያት ጊዜ ጥሩ ላይ ናችሁ፣ ነገር ግን እንደዚህ እንዲቀጥል አላደርጋችሁም እያለ እየፎከረ ነበር። እንግዲህ ምን ያደርጋን ብለን በጉጉት እየጠበቅን ነበር። ሌላው ቀርቶ እንግዲህ ከጆን ጋርም ሳይቀር ልጅቷ እኔም አንተም ለእኔም ለአንተም ለሱም አትሆንም፣ ስለዚህ ምንድን ነው እልህ ነው እንጂ የያዘን ፍቅር አይደለም እኛን፣ ስለዚህ ለሱ እንዳትሆን እናደርጋለን ብለው እንግዲህ ግንኙነታቸውን እናበላሻለን እያሉ ሲያወሩም አይተን ነበር። እንግዲህ የወንድም ጥላት አይጣልባችሁ እና እንግዲህ አዶናይ ሄለንን አግቶ ብቻውን አይደለም እነዛ ህፃናቶችንም ወስዳ የሸጠችባቸው ሰዎችም አሉበት ማለት ነው። ታግተዋት ነበረ ሊያሰቃዩትና የሰራችውን ሁሉ እራሷ እንድትናገር ፈልገው ቢያግቷትም ነገር ግን እንግዲህ ጆን ኤልሹን ይወዳታን። በነገራችን ላይ ፍቅር የሚባለው ነገር በቃ ይሄ ነው ትክክለኛ ፍቅር ማለት። ከነ መጥፎነቷ ራሱ ብዙ ነገር እያደረገችው ይወዳታል እና እሷ ከምትጎዳ ብሎ እንግዲህ ራሱን ምንድን ነው መጥፎ ሁኔታ ላይ ጥሎ ነው እንግዲህ ሄለንን ያዳናት ወይም ደግሞ ከታገተችበት ያወጣት። ነገር ግን ውለታ ቢስ ስለሆነ ሴትዋ አሁንም ለሱ ጉድጓድ እየማሰችለት ትገኛለች። እሱ ደግሞ እውነተኛ ፍቅር ስለያዘው እውነተኛ ፍቅር ከልጅቷ ስላለው ልጅቷ ስትጎዳ ማየት አይፈልግም። ልጅቷ በእናቷ ምክንያት እንግዲህ እናቴ ሞታለች ብላ መድኃኒት እስከ መጠጣት ድረስ ስለደረሰች ለእሷ ብሎ እንግዲህ የሆነውን አይታችኋል። እና ከዛም በኋላ ሄለን እንግዲህ ተደብቃ ቤት ውስጥ ገብታ ነበረ። በዛን ሰዓት እንግዲህ አዶናይም እዛ ቤት እንዳለች ካወቀ በኋላ እየተከታተላት እያለ ነው እንግዲህ ቤት ውስጥ አለች ብሎ ሁሉም ሰው እየተከታተሏት እያሉ ነገር ግን አዶናይን ደብቃ እንግዲህ ቤት ውስጥ መርዝ አይደለም በነገራችን ላይ ይሄ የሆነ በቃ መተት ነገር ምንድን ነው ይሄ አላያችሁም? ሰውነቱን ያካል እኮ በጣም ነው የሚያሳክከውና ይሄ ነገር እንግዲህ ነገሮችን እንዲረሳ ምንም ነገር እንዳያውቅ ራሱን እንዳያውቅ የሚያደርግ ነገር ነው ያጠጣችው ማለት ነው። ያ ማለት ከጥንቆላ ምናምን የተሰራ መተት ነገር ነው ማለት ነው። እና ልጁ እንግዲህ አሁን ላይ ድንዝዝ ፈዘዝ ብሏል። ነገር ግን ኑኑን ሚስቴ ነሽ ሲል እንግዲህ ቤሉልን ቦግ ሲያደርገው አይተናል። ቤሉል ደግሞ እንግዲህ የኑኑን ፍቅር አልቀበልም ብሎ እየተግደረደረ ይገኛል። ያው መጀመሪያ ላይ ጥፋቱ የሷ ነበረ፣ ቃል አስገብቷት ነበረ። እኔን የሚያናድር ነገር እንዳታደርጊ፣ እኔ ከልቤ ነው መወድሽ እና የሚያስከፋኝን ነገር በፍጹም እንዳታደርጊ ብሏት ነበር። እና ምንድነው የሚያስከፋ ስትለውም እኔን የሚያስከፋኝ አንቺን ከሌላ ወንድ ጋር ሆነሽ ማየት ነው። ይህን በፍጹም አልፈቅድም። አንቺን ከማንም ጋር መጋራት አልፈልግም። አንቺ የኔና የኔ ብቻ ነሽ እስከ መጨረሻው ሲላት ነበር። እሷም እንግዲህ አታስብ፣ ማንም ጋራ አልሆንም፣ አታየኝም ብላ ቃል ገባች። ነገር ግን ለኤልሹ ብላ እንግዲህ ያንን ቃሏን ሳትውል ሳታድር ነበር ያፈረሰችው። ጭራሽ አበባ መቀበል፣ ውጭ ከወንድ ጋር መገናኘት፣ እኔ አበባ ወዳለው እያለች ቤት ውስጥ ስልክ ማውራት፣ ብቻ ብዙ ነገር ማድረግ ጀመረች። እንኳን የተፈጠረውን ሊፈጠር ያሰበውን እነግርሃለሁ ያለችው ኑኑ
ለእልሹ ብላ እንግዲህ ሚስጥር መደበቅና ያልሆነ ጥፋት የእጅል ስራ መስራት ጀምራ እንግዲህ ከቢሉል ጋር ተጣልተው ነበረ። አሁን ላይ ግን የእልሹ ተንኮል ስለገባት ይቅርታ ብትለውም ሊቀበላት አልፈለገም። በጣም ያመረረ ይመስላል እንግዲህ በፍጹም ማለት አንዳንድ የምትወዱት ሰው ቢበድላችሁም እኮ የይቅርታ ልብ ሊኖራችሁ ይገባል አይደለ? እሱ ግን በጣም አብዝቶታል። ይህንን እንግዲህ አጋጣሚ ተጠቅሞ ደግሞ አዶናይ ሚስቴ ናት እያለ ይገኛል። ይሄ ነገር በዚህ እያለ እንግዲህ ቴዲና መሲ ለሰርጋቸው ሽር ጉድ እያሉ ይገኛሉ። ነገር ግን በጣም የሆነ ከበድ ያለ ነገር ያለ ይመስላል። ለመሲ ሰርግ የሆነ ነገር የሚፈጠር ይመስለኛል። እንግዲህ መሲና ኑኑ ቁጭ ብለው እያወሩ እያለ ኤልሹ መታ ስትሳደብ ነበር ካያችኋት። እናንቺ ባለጌ እናቴ በሌለችበት እኛ ቤት ውስጥ እንደፈለጋችሁ ልትሆኑ ነው ወይ ብላ እንግዲህ ያዙኝ ልቀቁኝ ስትል ነበረ። በዚህ መሀል እንግዲህ እህትና እህቶች አብረውባት ነበረ። በመጨረሻም እናቷ ጋር ደውላ ልታገኛት እንደምትፈልግና ትልቅ ጉዳይ እንዳለ ነግራት እንደተለመደው እንግዲህ ተደብቃ እናቷን አግኝታታለች። እናም ቤት ውስጥ ያለውን ነገር ሁሉ ነግራታለች ማለት ነው። እሱም እንግዲህ መሲ ልታገባ እንደሆነ ሽማግሌውም ከ2 ቀን በኋላ ሽማግሌዎች እንደሚመጡ ለእናቷ ነግራታለች። ሄለንም እኔ በሌለውበት ነው ወይ ይህን የሚያደርጉት? በዛ ላይ መቼ ከቤት ወጥታ መቼ ፍቅረኛ ይዛ ነው የምታገባው ብላ ሄለን እንግዲህ እሰራላቸዋለሁ እያለች ነው። መቼም ቢሆን እንድታገባ ያ እንዲሆን አልፈቅድም ብላለች። ስለዚህ እንግዲህ ሄለን ማወቋ ነገሮች እንዲበላሹ ያደርጋል ማለት ነው። እና አሁን ላይ ትንሽ የሚያስፈራ ሆኗል። እና ሄለን ልጇን ኤልሹን የሆነ ተንኮል እንድትሰራ ነግራታለች። እናም እንግዲህ ምን አድርጊ እንዳለቻት ባናውቅም ኤልሹ ወጥታ ስትመለስ መሲን እህቴ በጣም ይቅርታ ቅድም ስሜታዊ ሆኜ ስለተናገርኩሽ ላንቺ ደስ ብሎኛል ብላ መሲን በፍቅር ልክ እንደ ኑኑ ላይ እንዳደረገችው ድራማ ማለት ነው እንግዲህ መሲ ላይም እንግዲህ ተመሳሳይ ነገር ለማድረግ በፍቅር መሲን ቀርባታለች። ይቅር በይኝ ብላ ይቅርታ ጠይቃት። እናም በመጨረሻ እንግዲህ ባልሽ ማን ነው እሱ ብላ ስትጠይቃት እሱማ ሰርፕራይዝ ነው ስትላት ነበረ። አንቺ አላወቅሽም እኔ ራሴ ነኝ ሰርፕራይዝ ማደርግሽ እያለች እንግዲህ ስትዝትባት ነበረ። መሲ በእርግጥ ልጅቷ የሆነ ተንኮል አስባ እንደሆነ ገብቷታል። ያው ኤልሹ ተንኮለኛና ክፉ ስለሆነች ማለት ነው። እና እንግዲህ መሲን እንዳትቀርባ ለማውጣጣት እየሞከረች ነበረ። ነገር ግን የሆነ የሚያስፈራ ነገር ልታደርግ አስባለች። በእናቷ ትዕዛዝ መሰረት ነው። እናትየዋ እስካሁን ድረስ መሲ ቴዲን ታገባለች ብላ ማሰብ አልቻለችም። ነገር ግን ቴዲ እዚህ ቀደም በቅርቡ አገባለሁ፣ በቅርቡ ሽማግሌ ልካለሁ የሚለው ንግግሩ ራሱ ሌላ ጥያቄ ይፈጥርባታል ማለት ነው። እንግዲህ ምን ልታረግ ይሆን የሚለው ትንሽ ያስፈራል። ልታደርግ የምችለው ነገር አንድና አንድ ነገር ነው። እሱም እንግዲህ የሰርጉ ቀን ቴዲ ልታግተው ትችላለች። ሄለን ልታሳግተው ትችላለች። በሰርጉ ቀን ቴዲ መሲ ጋር እንዳይሄድ ማድረግ ብቻ ነው የምችለው። ሌላ ነገር ግን ቴዲና መሲን ሊለያይ የሚችል ነገር ሄለን አታደርግም። ከሁለት አንዳቸው ልታግታቸው፣ ሰርጉን ልታበላሽባቸው ትችላለች እንጂ ሁለቱን መለያየት የምትችለው እንግዲህ በዚህ መልኩ ነው። አስቡት እንግዲህ ቴዲ የሰርጉ ቀን አልመጣ ማለት ደግሞ ለመሲ ምን ያክል ሞት እና ውርዴት እንደሆነ ታውቃላችሁ። ሙሽራው ሲቀር ማለት ነውና የሄለን ሀሳብ ሙሽራው ቴዲ መሆኑን ያወቀች ቀን እሱን ታሳግተዋለች። ሌላ ምንም አታደርግም እንጂ በኤልሹ ያንተ ልጅ ናት ብትለው መሲና ቴዲ ሊያለያያቸው አይችልም። ምክንያቱም ቴዲ ምንም የደበቀው ሚስጥር የለም። ልጅ እንዳለውም የሚያውቀው ታሪክ የለም። ሄለንም ልጅቷ የጋሽ ቶማስ ልጅ እንደሆነች ነው እስከ ዛሬ ድረስ ስታስመስል የነበረው። ስለዚህ በምንም ተአምር መሲ ዋሽተህኛል፣ ልጅ እያለህ የለኝም ብለኛም ብላ ከቴዲ ጋር ትጣላለች በዚህ ጉዳይ ብዬ አልልም። እንግዲህ የመሲ የቴዲ ሽማግሌዎችን ወደ እነ መሲ ቤት ልኳል ማለት ነው። ወይዘሮ ሄለን በሌለችበት የወይዘሮ ሄለን ቤት እንግዲህ ሽማግሌዎች መጥተዋል። ሽማግሌዎቹም መጥተው እንግዲህ እንዲቀመጡ ቢጠየቁም አይ የመጣንበትን ጉዳይ ሳንፈጽም የትም አንቀመጥም ብለዋል። አይንዬ ነገሩ ስለገባት እንግዲህ ተዋቸው ስትል ነበር።
በነገራችን ላይ ሰው ሲያገባ ወደ ሴቷ ቤት ሽማግሌዎች ሲላኩ ማለት ነው። ሽማግሌዎቹ እኔ በገጠር ማቀው 3 ጊዜ ነው የሚመጡት። ማለት መጀመሪያ ቀን መተው ይጠይቃሉ፣ ከዛ እናስብበት ይባላሉ። ሁለተኛ ቀንም እንደዛው የሆነ ነገር ይባላሉ። በሶስተኛው እሺ ይባላሉ። ከዛ ሲጀመርም በሶስተኛው እሺ ሊሏቸው ስለፈለጉ ተዘጋጅተው ይጠብቋቸዋል እና ገና ሲመጡ እሺ ኑ ቁጭ በሉ ተብለው ነው ከዛ በኋላ የሚያወሩትና ግን 3 ቀን ሙሉ ያመላልሷቸዋል። 2 ቀን አይቀመጡም። በቆሙበት ነው ተመልሰው የሚሄዱት። ልጃችሁን ለልጃችን ብለን ነው ብለው እናስብበት። የሁለተኛው እናስብበት ነው። ግን የመጀመሪያው ግን ጭራሹን ምን እንደሚሏቸው አላቅም፣ ግን አይቀመጡም። ስለዚህ ባህል አሁንም አለ ማለት ነው። እንግዲህ ወደ እነመሲ ቤት የመጡት እንግዶች አልተቀመጡም። ምናልባት ወይ በአንድ ቀን እንግዲህ እሺ ብለው ካልመለሷቸው በስተቀረ እሺ ካሏቸው ይቀመጣሉ ማለት ነው። ያው መሲ ደግሞ እንዲራዘም ስለማትፈልግ ነገሩን ባጭሩ ሊቋጩት ይችላሉ ብዬ አስባለሁ። ስለዚህ የመሲ ሽማግሌዎች መጥተዋል። መሲ በጣም ፈርታለች። የሆነ ነገር ይፈጠራም ብላ በጣም ፈርታለች እና በጣም ነበር የሚያምሩት። መሲ እንደምታዩት በጣም አምራ ተውባ እንግዲህ የሽምግልናው ቀን የሰርጓ ቀን ነው የሚመስለው ይመስለኛል። ከሽምግልናው በኋላ እንግዲህ ዝም ብለው ሰርግ ሊያደርጓት ዝም ብለው አብረው ልትጠቀለል ፈልጋ ነው የሚመስለው። ነገር ግን የቤቱ ሰው በሙሉ ይሄ ነገር ምንም አላማረንም፣ ምን ሆነሽ ነው፣ ምንድነው የጎደለሽ እያሏት ይገኛሉ። ቤሉል እንግዲህ በድጋሚ ሲያወራት እያየን ነው። ምን ሆነሽ ነው፣ እውነት ግን ልጁን ወደሹ ነው ወይ ለሱ ነው ወይ እንደዚህ የምትሆኝለት እያለ ነው እና ብዙዎቹ አላመኑትም። ምንም ሊቀበሉት ሊዋጥላቸው አልቻለም። ለምን እንደሆነ አላውቅም። እና እንግዲህ ቤሉል ግን እውነት ልጁን ወደሹ ከሆነ የፈለግሽውን ነገር አድርጊ፣ እኔ ከጎንሽ ነኝ እህት አለሜ ሲላት እንግዲህ እያየን ነው። ነገር ግን ሄለንና ኤልሹ ያሰቡት ነገር ትንሽ የሚያስፈራ ነገር ነው። እንግዲህ ሽማግሌዎቹ እንግዲህ መጥተዋል፣ አልቀሩም። ነገር ግን ምን ሊያደርጉ ይችላሉ? ቴዲን ከማገት ውጭ ሄለን ምን ልታደርግ ትችላለች? ምንም ነገር ታደርጋለች ብዬ አላስብም። ወይም ደግሞ እንግዲህ ኤልሹ ያንተ ልጅ ናት ብላ አወራሽ ማለት በአደባባይ ልጇን ከጋሼ ውርስ አወጣች፣ ወይም ደግሞ ባሏን ስትዋሸው ስትቀጥፈው እንደኖረች በቤሉል ፊት አመነች ማለት ነው። በእርግጥ ቤሉል ነገሩን ያውቃል። ነገሩ ግራ ስላጋባው አሁን ላይ የኤልሹን ዲኤንኤን ምርመራ እያደረገ ይገኛል ማለት ነው። ትክክለኛ እህቱ መሆኗንና ጽሁፉ የአባቱ ጽሁፍ መሆኑን ለማወቅ ዲኤንኤን ምርመራ እያደረገ ነው፣ ለማረጋገጥ ያክል ነው እንግዲህ። ነገር ግን እህትነቱን ባይቀይረውም ያው መወለድ ቋንቋ ነው ይባላል። ነገር ግን ደግሞ እህቱ ብትሆንም ባትሆንም ግን ትክክለኛዋ ደግሞ የሄለን ልጅ ሌላኛው የተደበቀው እንግዳ የሆነው ታሪክ ደግሞ የኤልሹና የኑኑያት መቃየር ራሱ ሌላ ታሪክ ነው። እና እንግዲህ የመሲት ሽማግሌዎች መጥተዋል ማለት ነው። በቀጣይ ክፍልስ ምን ይፈጠራል የሚለው በጣም የሚያጓጓ ነው። የኔ ውድ ቤተሰቦች በቀጣይ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ባይ ባይ።